ህርሜ ሄደዋል። አረብ ሀገር በጣም ረጅም ዓመት ነው የቆየሁት። ኢትዮጵያ መግባት ፈልጋለሁ፣ ማግባት ፈልጋለሁ፣ መውለድ ፈልጋለሁ። ግን ምን ልስራ? እንዴት ሳርጌ እኖራለሁ? መዳም የምትከፍለኝን ደሞዝ ኢትዮጵያ ላይ ሁኜ ትዳሬን ይዤ ልጅ ወልጄ ከብጄ እየሰራው እያገኘው እንዴት ራሴን ማስተዳደር እችላለሁ ለምትሉ ኢትዮጵያ ላይ ምን ልስራ? ገንዘብ የለኝም፣ ያለችኝ ገንዘብ ትንሽ ናት። በዚህች ገንዘብ ምን ልሰራ እችላለሁ? ምን አይነት ካፒታል ላገኝ እችላለሁ ለምትሉ ይሄ ቪዲዮ ለእናንተ ነው። ስክሮል አታርጉ፣ አዳምጡት እስከ መጨረሻ ትጠቀሙበታላችሁ። እናንተ ባትጠቀሙ ለጓደኞቻችሁ ሼር አድርጉላችሁ፣ ይጠቀሙበታል። መስራት የሚፈልግ ብዙ ሰው አለ እና የስራ አይዲያ አምጥቼላችኋለሁ ማለት ነው። አረሳውትም። ሰላም እግዚአብሔር ይብዛላችሁ ውድ ፋሚሊ፣ እንዲቆያችሁ ከኔ እግዚአብሔር ይመስገን ሁሉም መልካም ነው። ለዩቲዩብ አዲስ የሆናችሁ ሰብስክራይብ፣ ላይክ እያደረጋችሁ ፋሚሊ ሁኑ። ፋሚሊ የነበራችሁ መልካም አስተያየታችሁን ኮሜንት ላይ አስቀምጡልኝ ማለት ነው። ሌትስ ጎ ወደ አይዲያችን። ዝግጁ ናችሁ አይደል? ኢትዮጵያ ገብቼ በትንሽ ብር ከትንሽ ካፒታል መነሳት እፈልጋለሁ፣ መስራት እፈልጋለሁ ለምትሉ ይሄን ቪዲዮ አዳምጡት። ብዙ ሰዎች ረጅም ዓመት አረብ ሀገር ኖረናል፣ ግን ደግሞ ከዚህ ስንል ብዙ ገንዘብ ላንይዝ እንችላለን። ያዝኑም ተበትኖ ሊሆን ይችላል። ምክንያቱም ገንዘብ ይያዛል፣ ይጣፋል፣ ይመጣል፣ ይጣፋል። ጣፊ ነገር ነው እዚህ ምድር ላይ ማለት ነው። ስለዚህ አሁን ላይ ግን ደግሞ ወደ ኢትዮጵያ ለመሄድ ፈልጋችሁ፣ ለማግባት ለመውለድ ፈልጋችሁ ኢትዮጵያ ሄጄ ምን መስራት እችላለሁ? ምን ሰራለሁ? እንዴት ገና ከዚህ ደሞዝ እየተከፈለኝ ይሄ ደሞዝ ከቆመብኝ ኢትዮጵያ ገብቼ ቁጭ ልን ነው ለምትሉ እውነት ስራ አለ ኢትዮጵያ ላይ። ከሰራችሁት፣ ካሰባችሁበት፣ ፈጣሪያችሁን ከፊታችሁ ካስቀደማችሁ ስራ አለ። እኔ አሁን ዛሬ 2 ስራ ጠቁማችኋለሁ። ከዛም በሚቀጥለው ደግሞ እያልን እንሄዳለን ማለት ነው። ለዛሬ የሚጠቁማችሁ ማለት ነው በእውነት ካላችሁ ብር ከመቶ በቃ እንደው 100,000 እንኳን ቢኖራችሁ ከዛች ካፒታል ተነስታችሁ መስራት የምትችሉ ማለት ነው። በ50,000 እንኳን መነሳት የምትችሉት ስራ ነው የሚጠቁማችሁ። በነገራችን ላይ ከትንሹ ነው ሰው የሚነሳው፣ ታውቃላችሁ አይደል? ስለዚህ ዛሬ አዳዲስ የመጣ ስራ እኔ የምጠቁማችሁ አይዲያ አዲስ ስራ ነው። በነገራችን ላይ ኢትዮጵያ ውስጥ ብዙም ይሄን አክል አልተስፋፋም ማለት ነው። ኦኬ፣ ተምራችሁ ለ2 ሳምንት ስልጠና ትወስዳላችሁ አዲስ አበባ ውስጥ። ራርጎ ማመሰረት አንደኛው ስራ የሚጎዳ ኬሚካል የለውም። በነገራችን ላይ ኬሚካል አለ ኦልሬዲ፣ ግን የሚጎዳ አይደለም። ራሳችሁ መጠበቅ ትችላላችሁ። ራርጎ መስራት በነገራችን ላይ ራርጎ ለመስራት ምንድነው አፍሪካውን መክፈት ካልፈለጋችሁት ማለት ነው፣ ለማመሰረት ቤት ውስጥ ቤት ተከራይታችሁ ሱቅ ያለ አካባቢ አይታችሁ፣ በጣም ብዙ ሱቅ ያለ አካባቢ ፈትሻችሁ። በነገራችን ቢዝነስ ስትጀምሩ መፈተሽ ያለባችሁ ያ አካባቢ ላይ ምንድነው ያለ፣ ምንድነው የሚያወጣ፣ እኚህ ሰዎች ህብረተሰቦች ምንድነው የሚፈልጉት ብላችሁ ነው ማሰብ ያለባችሁ እንጂ ባገኛችሁት ቦታ ቢሆን አሁን አንድ ሱቅ ያለበት ቦታ አራርጎ ብታመሰርቱት ለአንድ ሱቅ ብቻ ነው የምትሰጡት ማለት ነው፣ ከስተመር የምትሆኑት። እንደዛ አይነት ቦታ ሳይሆን ላይክ ሱቅ የበዛበት ወይ ደግሞ ሄዳችሁ በታክሲ እንኳን ሄዳችሁ ይሄ ማከፋፈል የምትችሉበት አይነት ቦታ። በቃ የራሳችሁን ቤት ትይዛላችሁ፣ አንድ ክላሱን ለራርጎ ታደርጋላችሁ ማለት ነው። አንድ መኝታ ቤት፣ አንድ ሳሎን፣ በቃ በቂ ነው። ኦኬ፣ ከዛን አዲስ አበባ ሄዳችሁ ትማራላችሁ። በስተመጀመሪያ ራሱ የሚቀድመው እሱ ነው። ትማራላችሁ ማለት እስከ መጨረሻ ነው የሚያስተምሩት። ኢቭን ያ የምትሸጡበትን ስም እንኳን ማድረግ ከፈለጋችሁ እስከዛ ድረስ ነው የሚያስተምሩት ማለት። በጣም ትንሽ ብር ነው በነገራችን የምትማሩበት፣ በጣም ትንሽ ብር ማለት ነው ከምታስቡት በላይ። ከፈጠናችሁ 1 ሳምንት፣ ካልፈጠናችሁ ደግሞ 2 ሳምንት ነው የምትማሩት። በተመጣጣነ ዋጋ ነው።
ከተማራችሁት በኋላ ምንድነው የምታደርጉት? የት ጋር እንደምትከፍቱ ነው ከተማውን የምትፈትሹት። የቱ ጋር ቤት ክራይ ሊይዝ ብላችሁ ማለት ነው። ከዛ ቤት ክራይን ከያዛችሁ በኋላ የተወሳሰኑ እዛ ጋር ከምትማሩት እቃው ምን እንደሚያስፈልጋችሁ በትንሽ ካፒታል ለመነሳት ስለፈለጋችሁ እናንተ እነሱ ጋር ራሱ እቃውን ታገኙታላችሁ። እነዛው ሰዎች ጋር የተማራችሁበት ሰዎች ጋር እነሱ ራሱ ይሰጧችኋል። የምትቀለቅሉት ሁሉንም ነገር ማለት ነው። እናንተ እንደዛ አድርጋችሁ መስራት ትችላላችሁ እቤት ውስጥ ማለት ነው። ከዛን የቤት ውስጥ ከሰራችሁ በኋላ ምንድነው የምታደርጉት? አካባቢያችሁ ላይ ያለ ሱቅ እየሄዳችሁ ታከፋፍላላችሁ። የሆነ ተሙ ላይ ያለ ኦር ሼን ላይ ያለ ኦር አዲስ አበባ ራሱ አለ 1500 ነው ያ ሻንጣ ማለት ነው። እንደዚህ ነው የሚደረገው። ኦኬ የግማሽ ሊትር 1 ሊትር 3 ሊትር እዛ ውስጥ አድርጋችሁ ኖርማል ነው። ስራ ነው። ስራ ምንም አያሳፍርም። ኦሬዲ እኔ በስራ በቃ ደስተኛ ነኝ ምንም ነገር ባደርግና ሄዳችሁ ለሱቅ ታከፋፍላላችሁ። ለመጀመሪያ ጊዜ ማለት ነው። ለመጀመሪያ ጊዜ ታከፋፍላላችሁ። ከዛን ከተመቻ ደውልልኝ ብላችሁ ስልክ ቁጥራችሁ ሰጣችሁ ትሄዳላችሁ። ኦኬ ስልክ ቁጥራችሁን ትሰጣላችሁ። ለምሳሌ 14 ሱቅ ከሄዳችሁ ለ14ቱም ሱቅ ስልካችሁን ታስቀምጣላችሁ። ኦሬዲ እንደተማራችሁት እዛ ጋር የምትማሩት ነገር በጣም ውጤታማ ነው የምትወጡት በዛ መንገድ ከሄዳችሁ ማለት ነው። እንደተማራችሁት አሪፍ የሆነ ራርጎ ከመሰረታችሁ ከሰራችሁት እነዛ ሰዎች እናንተን ከስተመር የማያረጉበት ምንም አይነት ምክንያት የለውም። በነገራችን ላይ እናንተ 14 ሱቅ ለሱቅ ብታስተዋውቁ 14ቱ ሱቅ ደግሞ 14 ሱቅ ሊያስተዋውቃላችሁ ይችላል። አሪፍ ራርጎ ነበር ያመጣችልኝ ስልኳ ይሄ ነው ብሎ እነዛ ሰዎች ይሰጣል። አሁንም 14 28 አሁንም 14 48 ከስተመር በሁለት ወር ውስጥ ብታገኙ በአመት ውስጥ ስንት ከስተመር እንደምታፈሩ ደግሞ አስቡት ማለት ነው። አባችሁ እነሱ በራሳቸው ነው እንግዲህ ለአንድ ጊዜ ለማስተዋወቅ አይልክ ብቻ ነው። ከዛም በኋላ ሰው ራሱ እያስተዋወቀላችሁ ነው የሚሄደው። ኦኬ ይሄ በርቀት በታክሲ ሄዳችሁ ማድረግ ትችላላችሁ። አካባቢያችሁ ላይ ያለ ሰዎችም አካባቢ ላይ ያለ ሱቅ ላይ ማከፋፈል ትችላላችሁ። ይሄ ካፒታል 100,000 ብር አይጨርስም ኦሬዲ ማለት ነው። በትንሹ ነው ይሄ 100,000 ብር በፍጹም አይጨርስም። ፈታ ዘና ብሎ አይጨርስም። ከናቱም ቤት ውስጥ ስለምትጀምሩት ማለት ነው። እንደዛ እያረጋችሁ ከስተመር አምጥታችሁ ከስተመር ጋር ተለማምዳችሁ ከፍ እያላችሁ 1% ከፍ እያላችሁ በጣም ከስተመራችሁ ኦቨር ሲሆን ምን ታረጋላችሁ? ቤት ተከራይታችሁ ለብቻ ተከፍታላችሁ። ራርጎ ቤት ራሱን የቻለ ማለት ነው። አይ እንዲሁ ይመቸኛል እዚሁ ክላሴ ውስጥ እዚሁ የምኖርበት ቤት ውስጥ ሰራለሁ ካላችሁ ደግሞ ለዛ እየሰራችሁ እየሄዳችሁ ማከፋፈል ሰዎች መጥቶ ከናንተ እንዲወስዱ ማድረግ። ለመጀመሪያ ጊዜ ነው ሄዳችሁን ተከፈሉት እንጂ እነሱ ራሱ በራሳቸው መጥቶ ከናንተ ሊረከቡ ይችላሉ። ግን ተመራጭ የሚሆነው እናንተ ለከስተመራችሁ እየሄዳችሁ ብታስረክቡ ነው ማለት ነው። በእንደዚህ አይነት ነገር መስራት ትችላላችሁ ትንሽ በሆነች ብር ማለት ነው። እዚህ ገና ህርሜ ያለፈኝ እንደዚህ ሆነ መወለድ አልችልም እንጂ እንደዚህ መሆን አልችልም ኖ ነበር። ከምትወዱ ሰው ተለይታችሁ ከመኖር ወይ ከምትፈልጉት ህይወት ተነጥላችሁ እንደው ምን ሰራል ኢትዮጵያ ውስጥ ብሎ ከመኖር ማለት ነው ከዜሮ ተነስቶ መስራት እውነቴን ነው። ከዜሮ እንደመነሳት የሚያበረታታ ነገር የለም። አንደኛ ይሄ ነው። ሁለተኛ ስራ በእውነት ይሄ ስራ በጣም አሪፍ ነው። እኔ ለ7 ወር ኢትዮጵያ ነበርኩና ጓደኛዬ ሰራ ነበር እና ማለት ነው አዋጭም ነው አሪፍም ነው። በእውነት እንደዚህ ትንንሽ ነው የምንላቸው ስራዎች በጣም ብዙ ገቢ ነው ያላቸው። ካርድ መስጠት አሁን ይሄን እያልኳችሁ ያለሁት በትንሹ ካለ ነው። እንግዲህ ምንም የለኝም ካላችሁ ራሱ ምንም መስራት አልችልም ምንም ዕውቀት የለኝም ካላችሁ ራሱ በትንሹ ነው እያልኳችሁ ያለሁት ማለት ነው። ካርድ ቴሌጋ ትሄዳላችሁ። ኦኬ ከዛ ቴሌጋ ከሄዳችሁ በኋላ ካርድ ለማከፋፈል ፈልጌ ነበር ለሱቆች ለተለያየ ቦታ ለመስጠት ፈልጌ ነበር ትላላችሁ። እነሱ ይሄን መስፈርት ያስፈልጋል ይሄ ብሎ ይነግሯችኋል። እንዴት እንደምትሸጡ ምን እንደምታረጉ ሁሉም ነገር እነሱ ያስረዳሉ። እናንተ ምንድነው እዚች ጋር የምትደረግ 15 ብር ናት እንላለን። ተሙ ላይ 7 ብር ናት እዚች ጋር የምትደረጋለች ጥቁር ማለት ወይ ደግሞ ከዚህ ወደዚህ የምትደረግ 25 ብር ናት። ኦኬ 25 ድርሃም ናት። እሷ ውስጥ አድርጋችሁ በይሄ ቴሌ ባስተማራችሁ ወይ ባስረዳችሁ አማካኝነት እየሄዳችሁ ለሰዎች ካርድ ማከፋፈል
በእውነት እሱ ስራ ግን ማለት ነው በጌታ በጣም አሪፍ ስራ ነው። ኦሬዲ ማለት በአይኔ ያየሁት ስራ የኛው አርጎም ደግሞ አሪፍ ስራ ነው። አክስቴ ልጅ ትሰራለች። በጣም አሪፍ ስራ ማለት ነው በእውነት ይሄን ስራ መስራት ትችላላችሁ ፋሚሊ። ቀለል ያለ ስራ ነው በቃ ከሰው ጋር መለማመድ ብቻ ነው የሚያስታውቀው። በየሱቁ እየሄዳችሁ ካስተመር ማብዛት፣ ከሰው ጋር መግባባት። ኦሬዲ ከሰው ጋር መግባባ ሰው እንዴት ነው ሁሉን ነገር ወዲያው ነው ሬዲ የሚሆንለት ያኔ ይሳካለታል። ካስተመሩ ከሱ ለመቀበል ሬዲ ይሆናል ማለት ነው። ስለዚህ ይሄ መስራት ትችላላችሁ። ይሄ አሁን በትንሹ ነው እያልኳችሁ ያለሁት። በትንሹ ከቤቴ መውጣት አልፈልግም ወይ አሁን በሁለት መንገድ ነው ሰዎች ስራ የሚፈራ። አንደኛ በሶስት መንገድ፣ አንደኛ ከስራለሁ፣ ሁለተኛ ትዳር ከያዝኩ እንዲህ ከቤት ወጥቼ እሰራለሁ፣ ሶስተኛው ነገር ደግሞ ገንዘብ የለኝም ነው። እኔ አሁን እያልኩ ያለሁት ገንዘብ ለሌላችሁና ትንሽ ገንዘብ ለሌላችሁ ግን ስራ ለፈለጋችሁና እንዲሁም ደግሞ ከቤት መውጣት ለማትፈልጉ ነው ይሄን ስራ እየነገርኳችሁ እየጠቆምኳችሁ ያለሁት ይሄን አይዲያ ማለት ነው። ይሄ አይዲያ ቢዝነስ ማለት ነው በጣም አሪፍ ነው በእውነት ተጠቀሙበት። በቃ ይጠቅማል። ለምሳሌ ደግሞ ሶስተኛ እንጀራ እናንተ እንጀራ አንድ እንጀራ 35 ብር ገብቷል። ምንድነው ታዲያ አንድ እንጀራ 35 ብር? እንደው ቤተሰብ ገጠር ያላችሁ ቤተሰብ እውነቴን ነው ከዚህ ሳትሄዱ አንድ 5-10 እርሻ ኮንትራት ይዛችሁ ትሄዳላችሁ። ከዛ ካሱ የመጣውን እያስፈጫችሁ ጋግራችሁ ማከፋፈል ነው የእናንተ ስራ የሚሆነው ማለት ነው። የምሬን ነው። አንድ እንጀራ አባዙት እንግዲህ አንድ እንጀራ 35 ብር ከሆነ በቀን እንደው 40 እንጀራ ብታከፋፍሉ ስንት ብር እንደሚመጣ ስለዚህ እኔ አሁን በትንሹ ነው እያልኳችሁ አለቱ እናንተ 100 ብር ልታከፋፍሉ ትችላላችሁ ኦሬዲ ማለት ነው። ይሄ ግን መሆን ያለበት ሱቅ ያለ አካባቢ ነው ማለት ሰፈሩ ላይ ምን አለ ነው ከስተመር ያለበት ቦታ ወይ ደግሞ ይሄ ስራ ይዞ ያለ ቦታ ሄዳችሁ ብትከፍቱ በርግጥ ትንሽ ሊያስፈልፋችሁ ይችላል። እናንተ የራሳችሁን ቻንስ ነው የምትኖሩት። ቢሆንም ግን ደግሞ የሌለበት ቦታ ይሻላል። ስለዚህ እንጀራ እየጋገራችሁ ማከፋፈል ይሄን በራሳችሁ ቤት ይሆናል። በቃ የኤሌክትሪክ ምጣድ እስከ 100 ወይ እስከ 200 ካላችሁ 1 2 3 የኤሌክትሪክ ምጣድ ትገዛላችሁ። የሚቆጥርባችሁ ምንድነው አንድ ሰራተኛ ቀጥራችሁ የሚቆጥርባችሁ ማርባት ብቻ ነው። ኪሳራ የለባችሁ። እንዳልኳችሁ እርሻ ቤተሰቦቻችሁ ያላችሁ ከሆነ ከዚህ ሳትሄዱ የስንት ወር ደሞዝ ነው አሁን እንደው እግዚአብሔርን አንድ 10 እርሻ ይዛችሁ ብትሄዱ ማለት ነው ለ3 አመት ለ4 አመት ከዛም በኋላ በትርፉ ደግሞ ተመልሳችሁ መሬቱን ትይዙታላችሁ ማለት ነው። ይሄ አሁን ምንም አይነት ገንዘብ የለኝም ለሚል ሰው ነው። እሺ ምንም አይነት ገንዘብ የለኝም ጥንጥዬ ገንዘብ ነው ያለችኝ ጥንጥዬ የሆነ ካፒታል ስራ ነው መክፈት የምፈልገው ለሚል ሰው ነው ይሄ የምለው ማለት ነው። ይሄ አሪፍ አይዲያም ነው፣ አሪፍም ስራ ነው። ሞክሩት። በቃ ስራ የለኝም ወይ ደግሞ ቁጭ ያላችሁ ማላችሁ ኢትዮጵያ ውስጥ ገብታችሁ ምን ልስራ ምን አደርጋለሁ እንዴት እንደዚህ አይባልም ስራ። በቃ እግዚአብሔር ይመስገን ይሄን ስለሰጠኝ ተብሎ ነው የሚሰራው። ከትንሽ ነው ወደ ላይ ከፍ እያለ የሚሄደው። ይሁት እስኪ አሁን ዩቲዩብ ከዜሮ ትጀምሩትና አንድ ሰብስክራይብ ተደረጋላችሁ ከዛ 2 ከዛ 3 እንደዛ ያላችሁ ደግሞ ስንት ላይ ምድር 200 300 ሺህ ምናምን። ስለዚህ ስራውን ከትንሹ ወደ ትልቁ ነው። ከሰውስ የራስ ስራ ይሻላል እውነት ለመናገር። ስለዚህ ግዴታ እዚህ ሀገር እየኖር እርሚያችን ማለፍ የለበትም። ልጅ ማጣት የለብንም። ትዳር ማጣት የለብንም። ልጆቻችን ተተን እዚህ መጣናለን ኦሬዲ ማለት ነው። እውነት ልጆቻችን ትዳራችን ቤተሰቦቻችን ጋር መኖር እየፈለግን ብዙ ነገር ግን ደግሞ ብር የለኝም። እኔ ብዙ ሰዎች እንደዛ ነው። ስለዚህ እንደዛ መሆን የለም። አረብ ሀገር ሆነን አይሞላም፣ መቼም አይሞላም። ፋይናሊ አይሞላም። በቃ ቢሞላ ከዚህም በፊት ነው የሚሞላው። ስለዚህ ይኖራል። ምንም የማይኖርበት ነገር የለም። ይሄ ወደ ኢትዮጵያ አትምጡ እንደዚህ አትሆኑ ለሚሉ ሰዎች አትስሙት። እነሱም እየኖሩ ነው። እነሱ ከኛ እየተሻለ እየኖሩ ነው። እውነቴን ነው የምላችሁ። እናንተ አስባችሁት ፈጣሪን ከፊታችሁ በምታምኑት በአላህም ከሆነ በእግዚአብሔርም በምታምኑት አምላክ ከፊት ቅደምልኝ እንደዚህ አስቤያለሁ ብላችሁ ተማክራችሁ ከፈጣሪያችሁ ጋር እሱን ከፊታችሁ አስቀድማችሁ
የምትፈልጉትን ነገር ጀመራችሁ በእውነት ምንም የምትወቁበት ነገር የለም። ብትወርቁስ ደግሞ ውርቀት ውስጥ ነው ስኬት ራሱ ያለ፣ ጥንካሬ ራሱ ያለ። ሰው መከሰርን ፈርቶ ራሱ ብር እያለ ስራ የማይጀምር አለ። መቼ ነው የምትሰሩት? ትንሽ ትንሽ ስራ እያላችሁ ትንሽ ካልሰራችሁ መቼ ነው ትልቅ የምትሰሩት? ብዙ ሰዎች ስራን ይንቃሉ። አይናቅም። እውነቴን ነው። ከአረብ ሀገር ስራ አይበልጥም። የራስ ስራ እኮ ያስከብራል። ተጠቀሙበት። ተውት። እዛ የሚያወሩትን ገና አንዳንድ ሰው ከአረብ ሀገር መታ ይሄን ልሰራን ይሄ ምናምን ተውት። ወሬ ባልተውን ተውት። ገንዘብ የሚሰጡ እነሱ አይደሉም። ብትቸገሩ እንደዚህ ስንት አመት ኖረን የተቸገረችው ነው የምትባሉት። የእናት የአባት የወንድም የጓደኛ የአከሌ አይን ከማየት እውነቴን ነው የምላችሁ። የሰው እጅ ከመጠበቅ ግርተሽ እንደው መሬት ራሱ ጠርገሽ ብታመጪ ገንዘቡ ይምጣ እንጂ ገንዘቡን አገኝቼ የሰው አይን አላይ እንጂ ፈጣሪን እንደው ፈጣሪ ሆይ ስጠኝ ስጠኝ አለኝ እንጂ በባዶ እጅ ቁጭ ብዬ ሰርቼ ተመስገን። እውነት ተመስገን ማለት ይሻላል ወይስ ቁጭ ብሎ እቺ ስራ ይሄ ስራ ትንሽ ነው፣ ይሄ ስራ እኔን አይመጥነኝም፣ አልሰራም፣ ፈጣሪ ሆይ የሆነ ነገር አድርግ፣ ሀብታም አድርገኝ። ፈጣሪ ይውላችሁ እናንተ ማለት ነው። ተፍ ተፍ ካላችሁ እናንተ ተፍ ተፍ ባላችሁት ነው ከፍ ከፍ እያደረጋችሁ የሚሄደው እንጂ ሰው ቁጭ ብሎ ፈጣሪ ሆይ እንደዚህ አድርግ ቢል ፈጣሪ አይወርደው። ስለዚህ ይሄን 3 ስራ ተጠቀሙበት። 1 ራርጎ ማመሰረት፣ 2 ካርድ መስጠት፣ 3 እንጀራ እየጋገራችሁ ማስረከብ። ሌላ ስራ ትልቅ ሌላ ስራ ቢኖራችሁ ራሱ እነዚህ 3 ስራ ብትጨምሩበት በእውነት ለእናንተ አሪፍ ነው የሚሆንላችሁ። አሪፍ ማለት ነው። እነዚህዎች ከ100,000 ብር በታች የሚጀመሩ ስራዎች ናቸው። ስለዚህ ሁላችሁም ተጠቀሙበት። በጣም አሪፍ የሆነ ደግሞ ሁሉም ሰው የሚወድ ገና እየተጀመረ ያለ አሪፍ የሆነ አይዲያ ስራ ቢዝነስ ይዤላችሁ እመጣለሁ በሚቀጥለው ቪዲዮ ማለት ነው። አሁን ይሄኛውን መተግበሪያ ላይ አውሉት። እሺ፣ በኮሜንት ስር ደግሞ ጻፉት። ተሰማችሁን ሀሳብ ስታይት ስጡት። እሺ፣ እውነቴን ነው። በነገራችን ላይ እኔ በአንድ ነገር አምናለሁ። እግዚአብሔር እንዲህ ይላል ቅዱሱ ቃል፣ ሁሉም ነገር ቀን አለው ይላል። ቀን አለው። እዚህ ራሱ እንደው 20 አመት ብትሰሩ ማለት ነው እንደው እየፈለጋችሁ ቦታ ላይ ትደርሱ ትችላላችሁ። እንደው 20 አመት ሰርታችሁ የያዛችሁ ነገር በአንድ ቀን ልትበተን ትችላለች። ገንዘብ ይገኛል፣ ይጠፋል። ስለዚህ እዚህ ሰርቼ ነው እንደዚህ የሚሆነው ሳይሆን ባለኝ ነገር በፈጣሪ ጋር በፈጣሪ አማካኝነት ፈጣሪ ከረዳኝ እንደዚህ ሰርቼ እንደዚህ ይሆናል ማለት ይሻላል። ምክንያቱም ገንዘብን ይዞ ዳርን ከማጣት ከልጅ ርቆ ከመኖር ብዙ ነገር ከመሆን በእውነት ባለው ነገር መነሳት ይሻላል። ባለው ነገር ሰርቶ ስራ ጀምሮ እያለ ከፍ 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 እያለ መሄድ ይሻላል። አረብ ሀገር መቼም አረብ ሀገር ነው። እዚህ ስትኖሩ በጣም ብዙ ነገር ነው የሚያጋጥማችሁ። እውነት እዚህ ስትኖሩ እኮ ሰው እንኳን ገንዘብ ስጭኝ ብላችሁ ያለ መስጠት አትችሉም። እዛ ስትሆኑ ግን የራሳችሁ አይዲያ ነው፣ ቢዝነስ ነው፣ እየሰራችሁ ነው። ከትዳር ጋር፣ ከልጅ ጋር፣ ከቤተሰብ ጋር ብቻ ከብዙ ነገር ጋር ናችሁ። እናንተ ራሱ ቢዚ ናችሁ፣ ለራሳችሁ ራሱ ቢዚ ናችሁ። እንኳን ለሰው ለመሆን ተውትና ማለት ነው። ስለዚህ እዚህ ምድር ላይ አንድ ጊዜ ነው የምንኖረው። ሲኖረው ደግሞ በሲስተም እንጂ በግፋት ወይ ደግሞ በቃ 20 አመት አረብ ሀገር ላይ በኖር 20,000 ሚሊዮን ባያስን አይደለም 100,000 ይዞ ወደ 1,000 የሚቀይር ሰው አለ። ብዙ ጓደኞች የላችሁም? በጣም ጎበዝ የሆኑ ጓደኞች፣ የሆነ ሲስተማችሁ ነገራችሁ የሚመች ጓደኛ የላችሁ? አላያችሁ እንደዛ ሲያረጉ? አንድ ሰው ለምሳሌ ቤት አለው እንበል፣ ቤቱን በ20,000 ሚሊዮን ገዛ እንበል። ለምሳሌ ነው የምላችሁ። አሁን ይሄ ቤት እስከ ዛሬ 3 አመት እዚሁ ከተቀመጠ ምን ያመጣል? እሱ ስራ የለው ምን የለው በ20,000 ሚሊዮን ገዝቶታል፣ ይተኛበታል። ግን ይሄ የ20,000 ሚሊዮን 10,000 ሚሊዮን 20,000 ሚሊዮን ሽጦት ከዛም በኋላ 10,000 ሚሊዮን ወደ ስራ ገብቶበት 10,000 ሚሊዮኑን ደግሞ መኖሪያው ቤት ቢኖርበት ያዋጣዋል ወይስ ያ የ20,000 ሚሊዮን ቤት ውስጥ እየወጣ እየገባ እየተኛ እየበላ ቢነሳ ይሻላል? የትኛው ይሻላል?
እጃችሁ ላይ ያለውን ነገር ቀይሩት። እሺ እጄ ላይ ያለው ነገር ሳይሆን ገና ሰርቼ ይዛለሁ ሳይሆን እጄ ላይ 100,000 ብር አለ። ይሄ 100,000 ብር ምን ላድርግበት? እስከዛሬ አመት እኔ እስከምሰራ ድረስ ለምሳሌ ከ3 አመት በኋላ ወደ ኢትዮጵያ ለመሄድ ካሰባችሁ አንዳንድ ሰዎች አሉ ዝም ብሎ ባንክ ላይ የሚያረጉት ማለት ነው። እኔ ባንክ ላይ የሚያረጉትን አበረታታለሁ ኦሬዲ። ግን ደግሞ እንደው መሬት ብትገዙበት በቃ እስከ 3 አመት እኮ በ500,000 መሬት ብትገዙ እስከ 3 አመት እኮ 1 ቢሊዮን 500,000 እስከ 2 ሚሊዮን ትሸጣላችሁ። 1 ሚሊዮን ትርፍ ነው የምታተርፉት ማለት እኮ ነው። 1 ሚሊዮን ደግሞ በዚህ አረብ ሀገር ስንት ወር ነው የምትሰሩት? አመት ከምናምን ነው የምትሰሩት። አመት ከ4 ወር የምትሰሩትን ደሞዝ እዛ ጋር ታተርፋላችሁ ማለት ነው። ምንም አትሉ፣ አትቆፍሩ፣ ምን አትሉ፣ ገዝታችሁ ማስቀመጥ። ይሁን የማይሰበር ነገር ገዝታችሁ ማስቀመጥ። እንደዛ ነው እንጂ ብር አካውንት ላይ በማጠረቀም ወይ ደግሞ ብር ዝም ብሎ ጭቅጥ አድርጎ በመያዝ ምንም የሚቀየር ነገር የለም። እናንተ በ500,000 ይዤ እገዛለሁ የምትሉት እናንተ ከ3 አመት በኋላ እስከምትሄዱ 1 ሚሊዮን ሊሆን ይችላል። እናንተ ከ3 አመት በኋላ ሲሄድ በ1 ሚሊዮን ይሄን አደርጋለሁ ያላችሁት 3 ሚሊዮን ሊሆን ይችላል። ቀኑ በሄደ ቁጥር ነገር እየጨመረ ነው የሚሄደው። ስለዚህ እጃችሁ ላይ ያለውን ገንዘብ የሆነ ነገር ላይ በራሳችሁ ስም ለማድረግ ሞክሩ። በሰው ስም ሳይሆን በራሳችሁ ስም። ከዛ ስትሄዱ ጊዜው ጋር ነው የሚሄደው ሁሉም ነገር። 100,000 ብታተርፉ 200,000 ብታተርፉ 1 ሚሊዮን ብታተርፉ ከየት ይመጣል? ብዙ ሰዎች እዚህ ቲክቶክ ላይ ራሱ አይታችሁ ከሆነ እንደዛ ነው የሚያደርጉት። ስለዚህ በትርፍ ነው ነገሮች የሚሰሩት። እንደዛ ለማድረግ ሞክሩ። ገንዘብ ይዞ በመቀመጥ ረጅም እድሜ በመሰራት በእውነት ምንም የሚመጣ ነገር የለም። እኔ በህይወቴ ተማርኩት እሱ ነው። በህይወቴ ተማርኩት እሱ ነው። የዛሬ አመት እንደዚህ አደርጋለሁ ከማለት ከዛሬ ጀምሬ እንደዚህ መሆን አለብኝ፣ ገንዘቤን ይሄ ነገር ላይ ማዋል አለብኝ፣ ኢንቨስት ማድረግ አለብኝ ብሎ ማሰብ ያ በጣም ማይንዳችሁን በጣም አሪፍ ያደርጋል በእውነት። ስለዚህ እንደዛ አድርጉት፣ ተጠቀሙበት። እሺ እውነቴን ነው፣ ተጠቀሙበት። በጣም ተጨንቃችሁ ያላችሁ ኢትዮጵያ ያላችሁ ልጆቻችሁ ብትመጡ ስማዬ ብትመጪስ ብሎ የሚያለቅስባችሁ ብዙ ሰዎች አላችሁና በእውነት እንደዛ ብታረጉ ጥሩ ነው። በቃ የተወሰነ ስራ እየሰራችሁ እግዚአብሔርን እያመሰገናችሁ መኖር። እግዚአብሔር ራሱ ይባርካችኋል። ከትንሹ ነው ወደ ትልቅ የሚያነሳው እሱ ሲል ሁሉም ነገር ይሆናል። እናንተ በ10 አመት ያላገኛችሁት እንደው በ1 አመት ሊሆን ይችላል። እና ደግሞ ዩቲዩባችሁን እየሰራችሁ እንደው አሁን ዩቲዩብ ያለ ሰው አሁን ይሄን ስራ ቢሰራ ቲክቶክ ቢኖረው ፌስቡክ ቢኖረው ኢንስታግራም ቢኖረው እሱ ላይ ነው በቃ የምታስተዋውቁት ስራችሁ የምትሰሩትን ነገር። በእውነት ከተለያየ ቦታ ሰዎች እየመጡ ከእናንተ ይወስዳሉ ማለት ነው። ዩቲዩብ ካላችሁ ደግሞ ገንዘብ ተከፋይ ናችሁ። ልክ መዳም የምትከፍለውን ገንዘብ እናንተ ባገኛችሁት ቪው አክል ገንዘብ ዩቲዩብ ይከፍልላችኋል ማለት ነው። ስለዚህ ይሄን የዩቲዩቡን ስራ በመዳም ስራ ታኩትና እዚሁ እያላችሁ ሰርታችሁ ሙን አስደርጋችሁ ተከፋይ ናችሁ ወደ ኢትዮጵያ ለመሄድ ሞክሩ። እሺ ምክንያቱም ኢትዮጵያ ላይ ብዙም ለኢትዮጵያውያን አለ ብዙ ነገር ስለሚያስፈልገው ከዚህ ሁሉ ነገር ጨርሳችሁ እዛ ቪዲዮ ብቻ ልትሰሩበት ብትሄዱ ጥሩ ነው። ይሄ አንደኛችሁ ስራ ብታረጉ አጠገበኛ ስራ ሌላኛችሁ ልታረጉ ትችላላችሁ። ኢትዮጵያ ያላችሁ ዩቲዩብ ያልጀመራችሁ መጀመር የማትችሉ የማይችል ሰው የለም። ከቻላችሁ ሞክሩት። የማትችሉ ደግሞ እነኚህዎች ስራዎች ብትሰሩ ጥሩ ነው። እናንተ ደግሞ ከዚህ ዩቲዩባችሁ መሆን አድርጋችሁ ወደ ኢትዮጵያ ሄዳችሁ እነዚህ አሪፍ የሆኑትን በዩቲዩባችሁ እያስተዋወቃችሁ አንደኛ እዚህ ጋር ዩቲዩባችሁ እየከፈላችሁ ነው ስታስተዋወቁት። ኦኬ እዚህ ጋር ስራችሁን እያስተዋወቃችሁት ነው። በዩቲዩቡ ተከፋይ ትሆናላችሁ። በስራዎችም ደግሞ ከሁለት ነገር ከሶስት ነገር ገቢ ታገኛላችሁ ማለት ነው። በዚሁ ኖረን ከዛን ከምድሩ እናልፋለን ማለት ነው። ፋሚሊ ለዛ ነው ኑሮ በዘዴ ጾም በኩዳዴ ይባል የለ ለዛ ትላለች ሀያቴ ነፍሷን ይማርና በቀጣይ ቪዲዮ እስከምንገናኝ ምርጥ ቪዲዮ ነው ይዤላችሁ የሚመጣው። ተከታተሉት። ፓርት ነው ማመጣላችሁ አሪፍ የሆኑ ከዚህ ከአረብ ሀገር ተሰደን ላለኑ ወደ ኢትዮጵያ ለመግባት ለምንፈልግ ለእናንተ ነው እነዚህ አይዲያዎችን ማመጣው። ስለዚህ ሰብስክራይብ አድርጉ፣ ኦን ኖቲፊኬሽን ላይ አድርጉ፣ እኔ ቪዲዮ ሲሰራ እንዲደርሳችሁ ማለት ነው። ሀሳቤ ከተመቻችሁ ላይክ አድርጉልኝ፣ ኮሜንት አድርጉ። ቸር ቆዩ።